ሶስቱን ከመለስክብን እዚሁ እኔ ሴጋ መታለሁ። ጆን ዳንኤል ተመልሷል። እድና እናቶችንና በትግራይ የተረባ ያለውን ሰው እድምታ አንበሳ እየተራጫችሁ አዘፍላቂ የሆነ ነገር እንዳደረጋችሁ ምን አባታችሁ ለማኝ ዘር ሁሉ ቁጭ ብለህ ስትለምን የምትውል አሽቃባጭ አስመሳይ አጎብዳድ ሽንት ጨርቅ ምን አባን የምትባል አንተ አዱና የምትባል ሰገጤ ሉጢ። ጋይስ እንግዲህ እንደምታዩት የሚገርም ኢቨንት ነው ያለነው። ተመልከቱት እንዴት ቀውጥ እንደሆነ። የአዶናይ ገርል ፍሬንድ የምትባላለች ከገጠር ነው የመጣችው። ትምህርት የላትም። ኢዝናውዝ የስናኑም በብቅቱ አታውቀውም። ከዚህ ጀምሮ ጭንቅላቴ እስከ ሆዴ ድረስ ስንጥቅ የሚያደርግ ስሜት ተሰምቶኛል። የአፋ የገባ መስቀልን በላሊበላ ከተሳለምኩ በኋላ በጣም የሚገርም ስሜት ነው የተሰማኝ ብሏል አዶናይ። በላቸው ሚለው ከወደ ኦሮሚያ ክልል ያልተጠበቀ አስገራሚ ዜና ተሰምቷል። የአርሰናል ደጋፊዎች የከተማው ከንቲባ ቢሮ ድረስ ተጠርተው የአርሰናልን ድል በሚመለከት ድግሱን በምን መልኩ እናድርገው ተብለው መወያየታቸው ተሰምቷል። ጎንደር ላይ ሄዶ እየጨፈረ ነበር። ላሊበላ ላይ ሄዶ እየጨፈረ ነበር። ዴለንና አዶናይ ፈታ እያሉ ነበር። ክራውን ኦፍ ሂውማኒቲ አዋርድ ቮት ስናደርግ አምነንበት አይደለም፣ አዶናይ እንዳይሸነፍ ስለፈለግን ነው። አሁን አልቋል። ሁለት አሸናፊ መርጣቸዋል። ሰላም እንዴት ናችሁ? ዮናታን ቫይብ ቤተሰቦች፣ ዛሬም እንደተለመደው በአዲስ ቪዲዮዎች ተመልሰን መጥተናል። ትናንትና እንግዲህ ጆን ዳንኤልና አዶናይ በአንድ መድረክ ላይ ወጥተው ደስታቸው እየገለጹ ነበርና ስለሱ የተዘጋጀ ቪዲዮ አለ፣ እናያለን። ይህን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን። ቪዲዮውን ከመጀመራችን በፊት እንግዲህ ጋይሶች አዶናይ በቲክቶክ ፔጅ ስቶሪ ያደረገውን ተቃውሞ እያሰማ ነው። ለክራውን ኦፍ ሁማኒቲ አዘጋጆች ማለት ነው ስቶሪ ያደረገው። እናንብበው። ይህ አዋርድ ስንት ገቢ እንዳገኘ በግልጽ በሶሻል ሚዲያ እንዲስተላለፍ እፈልጋለሁ። የተሰበሰበው ገቢ ወዴት እንደሚገባ ግልጽነት ያስፈልገዋል። ገንዘቡ ለበጎ አድራጎት ከሆነ እነዚህ በጎ አድራጎችም ስንት ብር ገቢ እንደተደረገላቸው በሶሻል ሚዲያቸው ይግለጹ የሚል ጽሁፍ ስቶሪ አድርጓል ማለት ነው። አዶናይ ስንት ብር ነው የተሰበሰበው? ስንት ሚሊዮን ማለት ነው። ቮት ለማድረግ አዶናይን ወይ ጆን ዳንኤል ሌላ ሰውም ቮት ለማድረግ በብር ነው ቮት የምታደርገው። አሁን ደግሞ ምንድነው ያሉት? ጭራሽ አዶናይ ነበር ያሸነፈው በቮቱ፣ ነገር ግን በዳኞቹ ምናምን ተብለው አዶናይና ጆን ዳንኤል ሁለቱም አሸናፊ ሆነዋል ያለው። 1 ሚሊዮን ነበር ሽልማቱ። 500 ሺህ ነው የሚያካፍሉት። ምንድነው ገና አልተነገረም። ነገር ግን እነሱ አሁን ስብሰባ ላይ ነን ብለዋል። አዶናይም እንደምታዩት በዚህ መልኩ ቅሬታውን አሰምቷል ማለት ነው። ክራውን ኦፍ ሂውማኒቲ አዋርድ ቮት ስናደርግ አምነንበት አይደለም፣ አዶናይ እንዳይሸነፍ ስለፈለግን ነው። አሁን አልቋል። ሁለት አሸናፊ መርጣቸዋል። እናም የሰበሰባችሁት ኦልሞስት ከ9.5 እስከ 10 ሚሊዮን ብር ነው። ለሽልማት ደግሞ አዘጋጅታችሁት የነበረው 1 ሚሊዮን ብር ነው። ያንንም ሁለት አሸናፊ ያለ ብላችሁ ለሁለት አካፍላችሁታል። የቀረው ብር ከእርዳታ ድርጅቶች ጋር እንሰራለን ብላችኋል። የእርዳታ ድርጅቶቹ ሜንሽን አድርጉ፣ ምን ያህል ገንዘብም እንዳከፋፈላችሁ ሜንሽን አድርጉ እና ደግሞ በትክክል በቮቱ ያገኛችሁትን ብር ተናገሩ። እዚህ በኋላም ስትሰሩ እንድናምንባችሁና ጥያቄ እንዳናነሳባችሁ ትክክለኛውን መንገድ ተከትላችሁ የህዝብን ጥያቄ አክብራችሁ ትክክለኛውን መልስ ስጡ። ሲቀጥል ደግሞ የሰራችሁት ስራ ልክ አይደለም። ማሸነፍ የነበረበት አዶናይ ነው እንጂ ሁለተኛው ወጣው ልጅ ማሸነፍ አልነበረበትም። በምንም ውድድር ብላችሁ አምጥታችሁ እንዴት ሁለት ሰው ትሸልማላችሁ? ይመቻችሁ። 90% የሚሆነው ሚዲያ ላይ ያለ ሰው የአዶናይ ደጋፊ ነው። 10% የሚሆነው ደግሞ የጆን ዳንኤል ደጋፊ ነው። ይሄን እንዴት አልሽ ካላችሁ አንድ ሰው ተጽዕኖ ሲፈጥር የሆኑ ግለሰቦች ተነስቶ እከሌ ይበልጣል ስላሉ አይደለም፣ ሚዲያው በራሱ ያሳያል ማለት ነው። ውድድርም ሲካሄድ የሆነ ሰው ሲያሸንፍ ከሚታየው ሚዲያው ላይ ከሚታየው የዘለለ ውጤት ሊኖረው ይችላል። ለምሳሌ አዶናይና ዩቲናስ ለቲክቶክ አዋርድ ፉክክር ሲኖራቸው ወይም ደግሞ ኮምፒቲሽን በነበራቸው ጊዜ ላይ ዩቲናስ ከአዶናይ ባልተናነሰ ደጋፊ እንደነበራት ሚዲያው በራሱ ይናገራል። ተረዳችሁ? አዶናይን የሚወደው ሰው በጣም ወጥቶ ብዙ ቪዲዮ ስለሰራ ብቻ ሳይሆን ዩቲናስንም የሚወዳት በተመሳሳይ እኩል የሚታይ ሚዲያው ላይ ተጽዕኖ መፍጠር ይታይ ነበር። ለምሳሌ የአዶናይ ደጋፊ የሆነ ሰው ዩቲናስን ይደግፍ ነበር። አዶናይን ቦርዶም ግን ዩቲናስ ብዙ ሰርታለች ይገባታል የሚሉም ነበሩ። ይህንን ያሳየን የሆነ ግለሰብ አንድ ግለሰብ ስለወራ ብቻ አይደለም። አብዛኛው ሚዲያ ላይ ያለው ነገር በራሱ ውጤቱ ሚዲያው በራሱ ያሳያል ተጽዕኖ ሲፈጥር። ለምሳሌ ነገ ተነስቶ ጆን ዳንኤል ተጽዕኖ ቢፈጥር ቢወደድ ከሆኑ ሰዎች የተሻለ ተጽዕኖ ቢፈጥር
አዶናይ ተነስቶ አይ በዚህ ወቅት እኔ ነኝ የምበልጠው ቢል ማንም አይሰማውም። ለምን? ሚዲያው በራሱ ውጤቱን ያሳያል። ሰዎች ውድድር ከመጀመራቸው በፊት እኩልም ሲሆኑ ሚዲያው ነው ውድድሩን ጭንቅንቅ አድርጎ የሚያሳየን። የሆነ ሰው በጣም ሲበልጥም ደግሞ ሚዲያው ያሳየናል። ስለዚህ የጆን ዳንኤል ፋን ተነስቶ 6 ሚሊዮን ብር አውጥቶ ቮት ቢያደርግ የአዶናይ ፋን ተነስቶ ደግሞ 3 ሚሊዮን ብር አውጥቶ ቮት ቢያደርግ ጆን ዳንኤል አሸነፈ ማለት አይደለም። ገንዘቡን ያሸነፈው ሜቢ ደግሞ የአዶናይም እንደዛው በተቃራኒ ቢሆን አዶናይ አይደለም ያሸነፈው፣ ገንዘቡን ያሸነፈው። የህዝብ ድምጽ ሲሆን ህዝብ እኮ የሚመርጠው ከምናየው አይደል እንደሚነሳው ያላየህ ነው ኬት ይመጣል። ሚዲያው ላይ ደግሞ ማን ነው ተጽዕኖ የፈጠረው? ማን ነው ሽፋን ያገኘው? ማን ነው ህዝብ በጣም እየወደደው ያለው? ስለዚህ ጆን ዳንኤል ጥሩ ነገር እየሰራ አይደለም ወይም ደግሞ አይወደድም እያልኩኝ ሳይሆን በዚህ ሰዓት ማን ነው የተሻለ ተጽዕኖ የፈጠረው? ማን ነው ሶሻል ሚዲያ ለበጎ አላማ ያዋለው የተሻለ የሚለው ነገር ሚዲያው ላይ በራሱ ድምጹ ይታያል። ምን አይነት ስነ ልቦና ነው ያላችሁ? ሰው አንደኛ ወጣችሁ እኮ ተብሎ የሚናደድ ፋሚሊ እግዚአብሔርን እናንተን አየሁ። ለማንኛውም አዶናይ ቤት ስገባ ፋሚሊዎች ፎርፎርና ቢራቢሮ ይሄንን ዋንጫ ልከውልሃል። ቤት ሄደህ አንተ ብቻ ማየት ነው፣ ኢንጆይ ማድረግ ማለት ተዝናናበት ዝም ብለህ። አሁን ደግሞ ቀጣይ ቤት ራሱ በመኪና እየተነዳ ይመጣል። እንደዚህ ዋንጫ በየቤት በመኪና እየተነዳ ነው የሚመጣው። ኦኬ ዘዌ ክራውን ኦፍ ሂውማኒቲ አዋርድ በዛሬው ዕለት ጋይስ አሁንም ስብሰባ ላይ ናቸውና 1 ሚሊዮን ብራችንን ትሰጣላችሁ ጋይስ። ወደዳችሁም ጠላችሁም ለብር ብለን አይደለም እዚህ ጋር ከ3.5 ሚሊዮን ብር በላይ ፈሰስ ያደረግንበት ለክብር ብለን ነው ጋይስ። ድራማችሁን ለማክሸፍ ብለን ነው ጋይስ ዋጋ የተከፈለበት። ስለሆነም 1 ሚሊዮን ብራችንን ጠብ አድርጋችሁ አሁን ትሰጣላችሁ። ምንም ስብሰባ ጂኒ ጃንክ አያስፈልግም። አፍጥኑት። አንዳንድ ሁኔታዎችን እየመረረንም ቢሆን መዋጥ መጀመር አለብን። አገራችን ላይ ታዋቂ ሰው ስናይ እየሮጥን ሂደን እሱ ጋር ፎቶ ለመነሳት ፈርምልኝ ለማለት ስሙን ለመጥራት እሱ ዙሪያ ክራውድ ለመፍጠር ወይንም ደግሞ እሱ ሪል ፋን መሆንን ያስተማረን የመጀመሪያው ሰው ቴዲ አፍሮ ነው። ከሱ በመቀጠል ደግሞ አዶናይ ነው። አዶናይ ወደድንም ጠላንም በቃ ተጽዕኖ ፈጥሯል። ተጽዕኖ ፈጣሪ ነው። እሱ የሆነ ነገር በፖስተተ ቁጥር ከትንሽ እስከ ትልቁ ከፖለቲከኛ እስከ ምሁሩ ከቲክቶክ እስከ ሜን ሚዲያው ድረስ ስለሱ ነው የሚወራው። እና አሁን ላይ በጣም እያሰለችኝና በጣም እያደከመኝ በጣም ኢሪቴት እያደረገኝ ያለው ነገር ደግሞ ያደጉት ሀገራቶች ላይ ተቀምጠው 24 ሰዓት ፒሲ ላይ ተዘፍዝፈው ለአገራቸው አንድም ነገር ሳያበረክቱ ህዝብን ከህዝብ ከማጋጨት፣ ሃይማኖትን ከሃይማኖት ከማጋጨት፣ ብሔርን ከብሔር ከማጋጨት ከስድብ ውጭ ምንም የማያውቁ ለሀገራቸው አይደለምና ለአንድ ግለሰብ ምሳችለው የማያውቁ ሰዎች ልክ አዶናይ የሆነ ነገር ሲፖስት ለሀገር ተቆርቋሪ መስለው ይመጡና አንዱን ከብሔር ከሃይማኖት ጋር ከፖለቲካ ጋር ያገናኙና የሱን ስራዎች የሱን አቺቭመንቶች በዜሮ ለማባዛት ደግሞ ሆን ብለው ሲሳካለት የሆነ ነገር አድርጎ በቃ ልክ የሆነ ነገር አቺቭ ሲያደርግ ጠብቀው ነው እንጂ ቁጭ ባለበት ምንም ባልሰራበት አዶናይ ይሄንን ስራ ይሄንን አድርግ አይደለም የሚሉት። ይሄ ለመውቀስና ለመተቸት ኔጌቲቪቲን ለመርጨት ተዘጋጅተው አሰፍስፈው የሚጠብቁ የሶሻል ሚዲያ ሰዎች አሉና እኔ አሁን ላይ የምር ይሄ ልጅ ግን ከቲክቶክ ቢጠፋ ይሄ ልጅ ግን ቲክቶክ ባይሰራ የምር ኮንቴንት አላችሁ በቃ ሁሉም ነገር እሱን በተመለከተ እሱን እንትን ባለ ሆነ እና እስቲ ለቀቅ አድርጉትና ደግሞ እናንተንም እስቲ ጥሩ ሳይድና አቺቭመንት እስቲ አሳዩን እስቲ። አሁን እንግዲህ አዶናይም እንዳያችሁት ቅሬታ አቅርቧል ማለት ነው። እናንተስ እንዴት ታዩታላችሁ? ይሄን ነገር ማለት የአዶናይ ቅሬታ ትክክል ነው ወይስ አይደለም? ጎንደር ላይ ሄዶ እየጨፈረ ነበር፣ ላሊበላ ላይ ሄዶ እየጨፈረ ነበር። ዴለንና አዶናይ ፈታ እያሉ ነበር። አዲስ አበባ ላይ እልል ብሎ ፈታ እያለ ነበር። ሌላም ቦታ ላይ ሄዳል ፈታ ይላል። ምን ቤት ነኝ እኔ ያዙ ይልቀቁኝ ምለው? ትንግባል ህዝቡ እዛ ያለው አብሮ እየጨፈረ አብሮ ያዙ ይልቀቁኝ እያለ እኛ በግድ ህዝብ ይጠላቸዋል። እዛ ምንም ኮምፕሌን የሚያደርግ የለም። አንተ ጋር መጥቶ ግን ሊያስወጋ ምን ያደርጋል? ዮኒ ማኛ እንዲሆኗል ወይ የሆነ ቦታ ሄድና እንደዚህ ሆነናል እኮ ምናምን ብሎ በስራ ያስወጋጋል ነው። ከዚህ በኋላ በፍጹም ዘግዝቆ ብልጽግና ቢገርፍ ዮኒ ማኛ እጁን አንስቷል። አድርሱላቸው ለእነ አዳነች አቤቤ፣ ለእነ ሽመልስ አብዲሳ፣ ለእነ አቢቹ በሙሉ አድርሷቸው። እንዲያውም አሁን ሳስበው እንደ መንሱር ጀማል ኩላሊቴን እሰጣለሁ ምናምን ለማለት እየቃጣይ እንደዛ ስላሽቃበጥክም አተርፍም ከመንሱር ጀማል ተማር ዮኒ። መንሱር እንግዲህ ለአቢቹ ኩላሊቴን እሰጣለሁ ከነፍስ በላይ ቢኖር እዚህ ዓለም ውስጥ እሰጠዋለሁ ብሎ ነበር፣ ግን አሁንም እስር ቤት ውስጥ ነው።
እንደነ በረከት ከኔ እድሜ ተቀንሶ ኧረ ባናቱ ማንም ይተከል አልሰጥም። ይቅርታ እኔ አንዳንዴ እኮ ስሜታዊ ይሆናል። ይቅርታ ልል ነበር፣ ስሜታዊ ልሆን ነበር እንደ በረከት ነው። አሁን ይሄን የማሳያችሁ ቪዲዮ ማለት ነው ጋይሶች በኢቲቪ ዜና የተላለፈውን ነው እንየው። አዶናይ ብርሃንን የመሳሰሉ ንቁ ወጣቶች የኢትዮጵያን እውነተኛ ገጽታ ለዓለም ለማስተዋወቅ እያደረጉት ያለው አስደናቂ ብሔራዊ ተነሳሽነት በከፍተኛ ደረጃ የሚበረታታ ነው ሲሉ ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ ይህንን ተነሳሽነት ትውልዱ ገብቶታል በማለት ነው ያሞገሱት። ወጣቶች የኢትዮጵያን የብልጽግና ጉዞና እውነተኛ ገጽታ ለዓለም ማሳየታቸው ለከተማ አስተዳደሩም ሆነ ለመንግስት ትልቅ የስራ መነሳሳትን እንደሚፈጥር ጠቁመዋል። አዶናይ እንደ ዴላም ፔጅ ያሉ በሚሊዮኖች የሚቆጠሩ ተከታዮች ያሏቸውን ዓለም አቀፍ ተጽዕኖ ፈጣሪዎችን ወደ ኢትዮጵያ በመጋበዝ የሀገራችንን እውነተኛ ገጽታ ለዓለም እንዲያስተዋውቁ ትልቅ ስራ እየሰራ ይገኛል። የዚህ ትውልድ ትልቅ ታሪካዊ አሻራ የሆነው የሀገራችንን የብልጽግና ጉዞ ለዓለም የማሳየት ተግባር ለመንግስትም ሆነ ለከተማ አስተዳደሩ በበለጠ ትጋት ለመስራት ትልቅ ብርታትና መነሳሳትን የሚፈጥር ሁላችንም እንደነዚህ ያሉ ሀገር ወዳድ ወጣቶችን በርቱ ልንላቸው ይገባል ብለዋል። እኛ ለኢትዮጵያ ብልጽግና በትጋት ስንሰራ ወጣቱም የዚህ ስራ ፍሬ ተቋዳሽና የሀገራችንን ብልጽግና የሚያጣጥም ይሆናል ሲሉ ከንቲባ አዳነች አቤቤ ተናግረዋል። እንደ አዶናይ ብርሃን ያሉ ወጣቶች የዓለም አቀፍ ተጽዕኖ ተቋዳሽና የሀገራችንን ብልጽግና የሚያጣጥም ይሆናል ሲሉ ከንቲባ አዳነች አቤቤ ተናግረዋል። በስተመጨረሻ እንግዲህ ኢቲቪ የአዶናይን ስም ጠርተው አመስግነውታል ማለት ነው። ገና ሽልማት እንጠብቃለን እያለ ነው የአዶናይ ደጋፊ። እናንተስ ምን ትላላችሁ? ሽልማት ይገባዋል? እንጠብቅ? ሄድና እናቶችንና በትግራይ የተረባ ያለውን ሰው ሄድና አንበሳ እየተራጫችሁ አዘፍላቂ የሆነ ነገር እንዳረጋችሁ ምን አባታችሁ ለማኝ ዘር ሁሉ ቁጭ ብለህ ስትለምን የምትውል አሽቃባጭ፣ አስመሳይ፣ አጎብዳጅ፣ ሽንት ጨርቅ ምን አባ ነው የምትባል አንተ አዶናይ የምትባል ሰገጤ፣ ሉጢ፣ ፋራ ሰገጤ። ኢዮዳብ እንደምታዩት ባክግራውንድ ፎቶ የጃኒና የአዶናይ ወንድም ባክግራውንድ ፎቶ አድርጎ ነው ላይቭ ላይ የረገጣቸው ያለው። ቪዲዮም እንደዚህ ብዙ ቪዲዮ ፖስት አድርጓል። እኔ ግን ዝም ብዬ የላይቭን ብቻ ነው ማሳያችሁ። እዚህ አሜሪካ መጣህ እንኳን ሃርት ቱ ሃርት ችልድረንስ ኤድ ፋውንዴሽን እንኳን ለሁለት ቀን እንኳን መስራት ያቃተ ደደብ ደነዝ ነህ። 100 ቪዲዮ ለቃለሁ እኔ 100 ቪዲዮ ለቃለሁ። ይኸው ተመልካቱኝ። በቃ ፌለርህን እኮ ነው እየተከታተለ የምናየው። አዱሻ እግዚአብሔር ምስክሬ፣ የትግራይ ልጆች ሌላውን የሌላ ብሔርን ወንድምና እህት የመናገር ምንም ሞራል የላችሁ ከኤድመንድ በስተቀር የትግራይ ልጆች አንድንም ሰው የመናገር ሞራል የላችሁ። አንዱንም ከመንግስት ጋር ያስቋልጣል፣ ከመንግስት ጋር ይሆናል፣ ከመንግስት ጋር እንዲያደርጋል፣ ከመንግስት ጋር እንዲፈጥራል የማለት ሞራል የላችሁ። ትልቁን ሚና ዛሬ እየተጫወተ ያለው የእናንተ ልጅ አዶናይ ይባላል። ትልቁን ሚና የሚጫወተው ትልቁን ነው ማወራ። አገር ላይ ላለው ችግሩን ባናቱ ይተከል ተብሎ እያስጨፈረ የዓለምን ታዋቂ ልጅ እያስጨፈረና እያስጓራ ያለልህ ያንተ ብሔር እንድታውቀው ብዬ። ትናንትና እንግዲህ ጆን ዳንኤልም አዶናይም አንድ መድረክ ላይ ወጥቷል ማለት ነው። ሁለቱንም ቪዲዮውን እንየውና ለማንኛውም How you feeling about today? This t-shirt is how I'm feeling. Champions after 22 years. Oh, bro. How does it make you feel? ጋይስ እንግዲህ እንደምታዩት የሚገርም ኢቨንት ነው ያለነው። ተመልከቱት እንዴት ቀውጥ እንደሆነ። አሁን ጨዋታው ሊጀመር ነው። የአርሰናል ደጋፊዎች በጣም ነው የሚያምሩት። በጣም ውበታቸው እስኪ ያሳያቸው። አርሰናል ጋነር የአርሰናል ደጋፊዎች እንኳን ደስ አላችሁ። 22 ዓመት ጠብቃችኋልና ይገባችኋል። እነዚህን ግን እና አዶናይና ጆን ዳንኤል ግን ከዳታኛ ናቸው። በተለይ አዶናይ የኛው ጉድ ነበር የማንቼ ነበርና
እንደዚህ አይደረግም። እንደዛ አይደረግም። አዶናይ ይላል ህዝቡ። በስማ በጣም ነው የምታምሩት። በጣም ራሳችሁ ከዚህ ሆናችሁ ብታዩት ያላችሁ ፍቅር ያስቀናል። ግን እዚህ ፍቅር ውስጥ እናባት የመጣት ነው አንድ ወይናችሁ እናያችሁ እስካሁን ፈገግ እያለ ነው። ቅርጣም ከሆነ የሚመለሰው ሲጋ በጣም በርቼባችኋለሁ። አውቶታችኛል። ከዚህ በላይ ትልቅ ደረጃ እንደርሳለን። ሁሌም አሸናፊ ማወቅ አለባችሁ። በዚህ ሰዓት ብቻ ሳይሆን በሕይወታችንም በእያንዳንዳችን ሕይወት አሸናፊ ነን። በዚህ ሰዓት እንዳትሉ ሁሌም አርሰናል ለእናንተ ምሳሌ ነው። ምሳሌያችሁ አድርጉት። ሁሌም መስራት ስትመረቁ መስራት ሲደክማችሁ መስራት ሁሌም እንዳትሉ ሊያስወሩት አልቻሉም። ጆን ዳንኤል መጥቶ ነበር ወደ መድረኩ፣ ግን ማሊያውን ቀይሮ ነው ወዲያው ነው የወረደው። አልቆየም። ዝነኛው ጋዜጠኛ ሰርግ ከአርሰናል ደጋፊዎች ጋር በዚህ ሰዓት እየተደረገ ይገኛል። እጅግ አነጋጋሪ በሆነ ሁኔታ ጋዜጠኛ አዳነ አረጋን ብዙዎቻችሁ ታውቁታላችሁ። ዛሬ ታዲያ ሰርጉንም አርሰናል ሲሞሸር እሱም ተሞሽሮ በጊዮን ሆቴል በአርሰናል ባንዲራ በአርሰናል መለያም እንደምትመለከቱት ተጥለቅልቆ ሰርጉን እያደረገ ይገኛል። በርካታ የአርሰናል ደጋፊዎችም ድጋፋቸውንም እየገለጹለት የሚገኙ ሲሆን እኔም ታዲያ በዚሁ አጋጣሚ ለጋዜጠኛ አዳነና ለቢታኒያ እንኳን ለዚህ ቀን አበቃችሁ ማለት እፈልጋለሁ። እስካትናቲ ጋር አዶና እስካትናቲ ራሱ ነው ፖስት ያደረገው። ወደ ኦሮሚያ ክልል ያልተጠበቀ አስገራሚ ዜና ተሰምቷል። የአርሰናል ደጋፊዎች የከተማው ከንቲባ ቢሮ ድረስ ተጠርተው የአርሰናልን ድል በሚመለከት ድግሱን በምን መልኩ እናድርገው ተብለው መወያየታቸው ተሰምቷል። ዛሬ ግንቦት 16 በቡሌ ሆራ ከተማ የተደረገው ይህ የከንቲባውና የአርሰናል ደጋፊዎች ውይይት የነገውን የዋንጫ ጨዋታ አከባበርና መንግስት ስለሚያደርገው ድጋፍ ያተኮረ ሲሆን ራሳቸውም የአርሰናል ደጋፊ መሆናቸውን የገለጹት ከንቲባው ደጋፊዎቹ በጋራ ተሰብስበው የሚያከብሩበትንና የሚደግሱበትን ምቹ ቦታና አስፈላጊውን ነገር ሁሉ ለማመቻቸት በቢሮአቸው በኩል ቃል መግባታቸው ተሰምቷል። እንግዲህ እንዲህ ተሰብስበን ደስታችንን እንዳከበርን ሁሉ ማለት ነው እንዲህ ተሰብስበን ችግሮቻችንን ብንፈታ ባይነኝ ደግሞ ፖለቲካ አይደለም። ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች እና ብቆርብ ታዲያ ኳስ ምን ይከለክለኛል? ይሄን አይከለክልም። ኳስ ጽድቅም አይደለም ኃጢአትም አይደለም። በቃ መዝናኛ ነው። ፉትቦል መዝናኛ ነው። እኔ ሳቅ። ስለዚህ ቆርበው ማየቶን ይቀጥላሉ። አዎ የማይቀር ነው። አሁን ለፒኤስጂ አሰላለፍ አውጡ ቢባሉ ማማርሰናል በረኛ ማን ነው ለአርሰናል? ዴቪድ ራያ። ተከላካይስ? ተከላካይ ማንን ያረጋሉ? እኔ ገብርኤል መጋሊሽ፣ ሰሊባ እና ቲምበር። አማካኝ ማንን ያረጋሉ? አማካኝ ተጫዋች እንዴት? አጥቂ መሀል ላይ ራይስ። አርቴታን ይበልጡታል። እውነት በጣም ይገርማል። ስንትና ስንት የሚያስጨንቅ ስንትና ስንት የሚያሳስብ ጉዳይ ያለ ሀገራችን ውስጥ ስለ ኳስ በዚህ ደረጃ መወራቱ ነው በጣም ነው የገረመኝና ምን ለማለት ፈልጌ ነው፣ ከዚህ ህዝብ መፈጠሪ አዝናለሁ።
ከዚህ ህዝብ መወለዴ አዝናለሁ በእውነት። አዶናይ ግን ምን አይነት ሰው ነው? ኢትዮጵያ ውስጥ ስንት ችግር እያለ አስፋልት ምናምን እየዞረ ያስጎበኛል የምትሉ ሰዎች ከየት ሀገር ነው የመጣችሁት? እግዚአብሔር ወይ እየሄደ የዋየው እዛ ጋር የተራበው ልጅ ተርቦ ነው የሚያለቅሰው። እሺ እዛ ጋር ደግሞ አያት የጦርነት ተነስቶ 3 ልጅ ሞቶባቸው ነው የሚያለቅሰው። ታየዋ ምናምን እያለ እንዲያሳይ ነው የምፈልጉ ወይስ ታስቡት እናንተ ማለት እንደዚህ ችግራችንን ወጥቶ በሚዲያ ቢያሳይልን በእናንተ ሲያሳዝኑ ምናምን የሚሉ ነው የሚመስላችሁ? በ77 መጥተው የረዱን ፈረንጆች እኮ ናቸው አሁን ላይ ኢትዮጵያ ረሀብተኛ ነች እያሉ የሚያወሩ። በ77 መጥተው ስንዴ የሰጡን ሰዎች ናቸው አሁን ኢትዮጵያ ስንዴ እንኳን ይቸግራታል ብለው የሚያወሩት። ለምንድን ነው አእምሮቹን ማታሰሩ? በድጋሚ የአርሰናል ደጋፊዎች እንኳን ደስ አላችሁ። የዛሬ ቪዲዮአችን ይሄ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።